ታዳጊው ኮከብ ወደ አርሰናል የ100 ሚሊዮን ዩሮ የባየር ሊቨርኩሰኑን ኮከብ ለማስፈረም ቀዳሚውን ስፍራ ይዟል። ወኪሉም የሚካኤል አርቴታ ፍላጎት እውነተኛ መሆኑን አረጋግጧል። አርሰናል በዚህ የክረምት የባየር ሊቨርኩሰን ተአምር የሆነውን ክርስቲያን ኮፋኔን ለማግኘት ከሚፎካከሩ ክለቦች መካከል ቀዳሚ ሆኖ ብቅ ብሏል። ሚካኤል አርቴታ የጥቃት አማራጮቹን ለማጠናከር በሚፈልግበት በዚህ ወቅት በተለይም መድፈኞቹ የዘንድሮውን የፕሪሚየር ሊግ ዋንጫ ለመጨበጥ እየተቃረቡ ባሉበት ሰዓት ከሰሜን ለንደን ያለው ፍላጎት ከፍተኛ መሆኑን የታዳጊው አጥቂ ወኪል አረጋግጧል። አርቴታ በአርሰናል የአጥቂ መስመር ላይ ላለው ስጋት የረጅም ጊዜ መፍትሄ በኮፋኔ ውስጥ ያገኘ ይመስላል። የ19 ዓመቱ ወጣት በዘንድሮው የውድድር ዘመን ለባየር ሊቨርኩሰን ባደረጋቸው 39 ጨዋታዎች 7 ግቦችን በማስቆጠርና 8 አመቻችቶ በማለፍ ድንቅ ብቃቱን እያሳየ ይገኛል። መድፈኞቹ ከዚህ የቡንደስሊጋ ኮከብ ጋር በከፍተኛ ሁኔታ ስማቸው ሲያያዝ የቆየ ሲሆን አሁን ደግሞ የተጫዋቹን ወኪል ኤሪኮ ዴፖሎ ስላለው ሁኔታ ትልቅ ማብራሪያ ሰጥቷል። ኤሪክ ዴፖሎ እንደሚለው አዎ አርሰናል ፍላጎቱ እውነተኛ ነው፣ አሰልጣኝ አርቴታ እሱን በጣም ይወደዋል ሲል ተናግሯል። ከዴይሊ አርሰናል ጋር በነበረው ቆይታ በሰጠው ቃለ መጠይቅ እንደገለጸው በእኔና በአርሰናል መካከል ግንኙነት አለ፣ ነገር ግን በአሁኑ ወቅት አርሰናል ትኩረታቸውን ሊጉን ማሸነፍ ላይ አድርገዋል፣ ከዚያ በኋላ ሁሉም ነገር መንቀሳቀስ ይጀምራል ብሏል። ከዚህ ቀደም ከስካይ ጀርመን ጋር የወጡ መረጃዎች እንደሚያሳዩት ከ60 እስከ 70 ሚሊዮን ዩሮ አካባቢ የተጫዋቹ ግዢ ቢገመትም የኮፋኔ ወኪል ግን አሁን አጥቂው ባለው ገበያ ከዚህ እጅግ የላቀ ዋጋ እንዳለው አምኗል። ዴፖሎ ማንኛውም ክለብ ወጣቱን ከባይ አሬና ነጥቆ ለመውሰድ ከፈለገ ኪሱን በደንብ መጎርጎር ማደለብ እንዳለበት ነው አጥብቆ የተናገረው። እሱ እንደሚለው ተጫዋቹ የ100 ሚሊዮን ዩሮ ተጫዋች ነው። በኮፋኔ አማካኝነት አርሰናል ለሚቀጥሉት 10 ዓመታት የሚሆን ምርጥ አጥቂ ያገኛል ሲል ነው ወኪሉ በድፍረት የተናገረው። ዴፖሎ ደንበኛው በእድሜ ክልሉ በሀገሪቱ ካሉ ተጫዋቾች ሁሉ ቀዳሚው ተሰጥኦ መሆኑን በመግለጽ ውዳሴውን ቀጥሏል። በአሁኑ ወቅት እሱ በአውሮፓ ውስጥ ምርጡና ሙሉውን ከ21 ዓመት በታች ባለሙሉ አጥቂ ነው ሲል ፍጥነት፣ ቴክኒክና ጥራት እንዳለው በጥሩ ሁኔታ የአየር ላይ ኳሶችንም እንደሚያሸንፍና በመከላከሉም ጠንካራ መሆኑን ገልጿል። እነዚህ ሁሉ ባህሪያት በአንድ አጥቂ ውስጥ ማግኘት በጣም አስቸጋሪ ነው ሲል ነው ስለ ተጫዋቹ ብቃት ወኪሉ የገለጸው። ከአውሮፓ ታላላቅ ክለቦች የቀረበ ከባድ ፉክክር ለሊቨርኩሰን ተጫዋች አድናቆት ያለው አርሰናል ብቻ አይደለም። እንደ ዴፖሎ ገለጻ በዓለም እግር ኳስ ውስጥ ያሉ ታዋቂ ክለቦች ተጫዋቹን ለመከታተል በመጀመራቸው ስልኩ ሳያቋርጥ እየጠራ እንደሚገኝ ተናግሯል። ፈላጊዎቹ የፕሪሚየር ሊግ ተቀናቃኞቹ ቼልሲ፣ ኒውካስል፣ ኤቨርተን እና ብሬንትፎርድ እንዲሁም የአህጉሪቱን ኃያላን ባርሴሎና እና ባየር ሙኒክንም ያካተተ መሆኑን ከአርሰናል በተጨማሪ ተጫዋቹ ፈላጊ ክለቦች እነዚህ መሆናቸውን ጠቅሷል። ወኪሉ ስለ ኮፋኔ አሁን እንደሚደረግልኝ አይነት ጥሪ በህይወቴ አጋጥሞኝ አያውቅም ይላል። ዴፖሎ ሰፊውን ፍላጎት ሲያብራራም እንዲህ ይላል። ሆኖም ፍላጎቶች ያሏቸው ወገኖች በዝተው ቢታዩም ወኪሉ በአርሰናል ውስጥ ያለው ልዩ ሁኔታ ታዳጊውን አጥቂ ለማግኘት በሚደረገው ፍለጋ ውስጥ ከተቀናቃኞቻቸው የተሻለ እድል እንደሚሰጠው ጠቁሟል። በአሁኑ ወቅት አውሮፓ ውስጥ በጣም የሚፈልገውን ወጣት አጥቂ ለማግኘት የሚደረገውን ፉክክር ማን እየመራ እንደሆነ ሲጠየቅ ዴፖሎ ወደ ሰሜን ለንደን አመልክቷል። በአሁኑ ወቅት የመድፈኞቹ ስብስብ ውስጥ ያለው ግንኙነት ግላዊ ግንኙነቶች ወደ ኤሚሬትስ ተጫዋቾቹን የሚያደርገውን ዝውውር ከሌሎች ቦታዎች ይልቅ ሚዛኑ እንዲደፋ እንደሚያደርገው ተናግሯል። ይኸውም አሁን ለመናገር ገና ቢመስለኝም ነገር ግን ተጫዋቹ እንደ ሚኬል አርቴታ ስፓኒሽ መናገሩና ዊሊያም ሳሊባ ትውልዱ ከካሜሮን መሆኑ አርሰናል በቀዳሚነት ተጫዋቹን እንዲያገኘው እድል የሰጠው ነው ብዬ አምናለሁ ሲል ዴፖሎ ገልጿል። የመሰረቱ ስራ የተቀመጠ በመሆኑ አሁን ኳሱ በአርሰናል ሜዳ ላይ ነው ያለው እንግዲህ ወኪሉ የሊቨርኩሰን ዋጋን አሟልተው በዓለም እግር ኳስ ውስጥ ካሉ እጅግ ተስፋ ሰጪ ተጫዋቾችን የሊቨርኩሰንን ዋጋ አሟልተው በዓለም እግር ኳስ ውስጥ ካሉ እጅግ ተስፋ ሰጪ ባለተሰጦች መካከል አንዱ የሆነውን ተጫዋች ማረጋገጥና የግላቸው ማድረግ ከአርሰናሎች በኩል ይጠበቃል ሲልም ነው እንግዲህ ወኪሉ አርሰናል ተጫዋቹን የማስፈረም ዕድል እንዳለው ያረጋገጠው።